ሄሎ ሆስፒታል እህቴ ምን ሆነች? ምን አይሆንሽ የሚቅርብ ስትይኝ ረግጬ ስሬን ፍቅር በይኙላችሁ የሚቅርበረኝ ማይ ኤሚ ቆይ እስቲ አንዴ ተረጋጊ። ንገሪኝ እስቲ ምንድን ነው የተፈጠረው? እማዬ ይቅርበኝ። አንቺንም አባዬንም አስከፍቼ ፍቅሬን አስበልጬ ነበር የጠዋት ይቅርበኝ እናቴ። ኤሚ ምንድን ነው ግራ እኮ እያጋባሽኝ ነው። አባዬ ልክ ነበርማ። ኤርሚያስ አታላይና ከአዲስ ነው ማያጭ በረባሪ ሰው። እባክሽን ኤሚ አንድ ጊዜ አዳምጪ። እኔ ነገር እኮ ያልኩት ነገር ይሄው ነገር ደግሞ የተቀነባበረ ነገር። ኤርሚያስ እባክህ በፈጠረ አሁን ነገሮች ጥሩ አይደሉም። ይሄን ነገር ያቀነባበረችው ያቺ የተረገመች ራይ ነች። አንተ እንዴት ብትዘፈኝ ነው በዚህ ድረስ የመጣው? አልገባኝም። ሴራውን እርሶም ሰምተዋል? ዛሬ ራይል ትሞታታለች። ለማንኛውም ሁላችሁም ተረጋጉ። ዳድ እባክህ አረፍ በል። አልቀመጥም። ይሄንን ጉድ እያየሁ ልጅ ጋር የምቀመጠው ቆይ አልገባኝም። ለይኩን አንተ ደግሞ ምን ሰምተህ ነው? ዳድ እኔ ምንም አልገባኝም። ቆይ ስለ ኤርሚያስ ምንድን ነው የሰማኸው? ሰምቼ ሳይሆን ባይኔ አይቼ። ባይኔ አይተህ? ቆይ ምንድን ነው ያየኸው አባዬ? ከዚህ በኋላ ማግኘት አይደለም ስሙን ብትጠሪ ጸብሽ ካሁን በኋላ ከኔ ጋር ነው። ይኸው እስኪ ይሄንን ይኸው ምንድን ነው? እስቲ ነው አምጣው እስቲ እኔ ልጅ ነው። ቆይ ምን ቪዲዮ ነው ያየው ነገረኝ። ማለት አስፈልግሽም። ለሱ የሚያሳየውት እህቱ ምን ያህል እንደተደፈረች እንዲያውቁ። የኤርሚያስ ሰብዬ ከሌላ ሴት ጋር ሲማግጥ ነው ያሳየችው። ጭራሽ ደግሞ ብሎ ኖሩን ይቀርጽ ጀመር። ልማዱ ነው። ሴቶቹ ቪዲዮ እየቀረጸ ያስፈራራ ነበር። አምራንንም እኮ እንደዚህ አድርጓት ነበር። በቃ የድሮ ኤርሚያስ ተመለሰ ማለት ነው። ወይዘሮ ዝናሽ ይቅርታ አድርግ። አቶ ተሰማ ምን ነው? እባክህ ተነስ፣ አይገባም። እውነት ግን የኔ ኃጢአት ይቅር የሚባል ነው? እኔ እኮ ማለት የበለውትን ወጪ ሰባሪ ነው። የኤርሚያስ ፍቅር ያለቀቃት ራሄል ኤርሚያስን እንዴት አድርጋ እንደምታጠምደው ብዙ ካሰበች በኋላ ኤርሚያስን ለማጥመድ ጥሩ ነው የምትለውን ወጥመድ አዘጋጅታለች። ኤርሚያስም ባላሰበውና ባልጠበቀው መንገድ ራሄል ወዳዘጋጀችው ወጥመድ ድንገት ይወድቃል። ለኤርሚያስ ይህ ነገር በጣም ከባድና አስቸጋሪ ሁኔታ ነው። ምክንያቱም እንደሌላ ጊዜው በቀላሉ የሚወጣው ነገር አልነበረም። ይህ ሁሉ የሆነው ኤርሚያስ በኤሚ እናትና አባት መገለሉ በጣም ስላበሳጨው ራሱን ለማረጋጋትና ያለበትን ጭንቀት ለመርሳት አስቦ ከመሸ ከቤቱ በወጣበት ቅስበት ነበር። ኤርሚያስም ከቤቱ ወጥቶ ወደ አንድ የመጠጥ ማከፋፈያ ግሮሰሪ ጎራ ይላል። ብዙም ሳይቆይ በጣም የተበሳጨች አንዲት ሴት መታ ካጠገቡ ትቀመጣለች። እጅግ በጣም እንደተበሳጨችና እንደተናደደች ሁኔታዋ በደንብ ያስታውቅ ነበር። የልጅቷ ሁኔታ ቀልቡን የሳበው ኤርሚያስ ከነበረበት ሐሳብ ወጥቶ ሙሉ በሙሉ ትኩረቱን ወደ ልጅቷ ያደርጋል። ኤርሚያስን ለማጥመድ የተላከችው ልጅም ኤርሚያስ ትኩረቱን ወደ እሷ እንዳደረገ ካወቀች በኋላ ይበልጥ በንዴት እየተብሰለሰለች ከራሷ ጋር ማውራት ትጀምራለች። የልጅቷ ሁኔታ ያሳሰበው ኤርሚያስ ዝም ብሎ ማየት ስላልቻለ ይቅርታ የኔ እህት፣ ስትታይ ጥሩ ስሜት ላይ ያለሽ አትመስይም፣ የሆንሽው ነገር አለ ብሎ ይላታል። ልጅቷም ወደ ኤርሚያስ መለስ ስትልና ምን አገባ ለነገሩ ወንዶች ስትባሉ ሁላችሁም አንድ ናችሁ ብላ ትለዋለች። የልጅቷ መልስ ያስደነገጠው ኤርሚያስ ልጅቷ ያለችውን ንግግር ቆም ብሎ በማሰብ ይቅርታ ላስከፋሽ ፈልጌ አልነበረም፣ ካልደበረሽ ምን ገጥሞሽ እንደሆነ ብትነግሪኝ ያው በውስጥሽ ይዘሽው ከምታብሰለሲ ብትነፍሹ ይቀልሻል ብዬ ነው ብሎ ይላታል። ልጅቷም ኤርሚያስን ቀስ በቀስ ወደ ወጥመዷ እየጎተተች ወንዶች ስትባሉ ምን እንደምትፈልጉ የማትታወቁ አውሬዎች ናችሁ ብላ ፊት ለፊቷ ተቀርቶ የተቀመጠውን መጠጥ በአንድ ትንፋሽ ግጥም አድርጋ ትጠጣዋለች። የልጅቷ አጠጣጥ ያስደነገጠው ኤርሚያስ ተረጋጊ እንጂ የኔ እህት፣ ለጨጓራሽም ቢሆን እኮ እንደዚህ መጠጣቱ ጥሩ አይደለም ብሎ ይላታል። ልጅቷም በንዴት እየተብሰለሰለች ታውቃለህ አምኜው ነበር እኮ ብላ ትለዋለች። ኤርሚያስም ምን ቢገጥማት እንዲህ ልትሆን እንደቻለች ለማወቅ እየጓጓ ከፍቅረኛሽ ጋር ተጋጭተሽ ነው እንዴ ብሎ ይላታል። ልጅቷም ከ3 ዓመት በላይ ከራሴ በላይ የማምነው ባሌ የአክስቴ ልጅ ናት ከምላት ሴት ጋር አልጋ ላይ ያስኩት ብላ ትለዋለች። ኤርሚያስም በሰማው ነገር ተደናግጦ ምን በጣም የሚገርም ነገር ነው
ለማንኛውም ያንቺ እንደዚህ መሆን ራስሽን ስለሚጎዳሽ እባክሽ ለማረጋጋት ሞክሪ ብሎ ይላታል። ልጅቷም በጣም የተጎዳች ለማስመሰል እንዴት ብዬ ነው የምተወው? በዚህ ሰዓት አይደለም መጠጥ መርዝም ቢሆን አልተውም ብላ ትለዋለች። ሁኔታው ያስፈራው ኤርሚያስ እየመሸ ስለሆነ ስልክ ካለሽ ስጪኝና የሆነ ሰው መጥቶ ወደ ቤትሽ እንዲወስድሽ ልጥራልሽ ብሎ ይላታል። ልጅቷም ምን ቤት አለኝ? እድሜ ልኬን የሰራሁት ቤቴ ፈርሷል። ምን አለ እንደው እዚህ ብሞት ብላ ትልና ሲጋራ ከቦርሷ ውስጥ አውጥታ ተለኩሳለች። በዚህ ጊዜ ኤርሚያስ የልጅቷ ሁኔታ ይበልጥ ያስጨንቀው ጀመር። ልጅቷም ኤርሚያስ ሙሉ በሙሉ ወጥመዷ ውስጥ እንደገባ እርግጠኛ ሆናለች። እዛ ቤት ተመልሼ መቼም አልሄድም፣ እባክህ ካላስቸገርኩ እዚህ አልጋ ካላቸው ጠይቅልኝ ብላ ትለዋለች። ኤርሚያስም ልጅቷን ለማገዝ እየተሯሯጠ ያድራል። ኤሚም በጠዋት አባቷ የነገራትን ጥሩ ዜና ለኤርሚያስ ለመንገር ትደውልለታለች። ኤርሚያስም በጣም ተዳክሞ ስለነበር እዛው ጋደም ባለበት ስልኩን አንስቶ ኤሚን እያናገራት ወደ ጎን ዞር ብሎ ሲመለከት ካጠገቡ የሆነ ሰው እንደተኛ ያስተውላል። በሁኔታው የተደናገጠው ኤርሚያስ ከድንጋጤው ብዛት ማነሽ ብሎ መጮህ ይጀምራል። ልጅቷም ከተኛችበት ቀና ትልና ማታ ብዙ ስለጠጣን ድካሙ አልለቀቀኝም ብላ ትለዋለች። ወጥመድ እንደተዘጋጀለት ያልገባው ኤርሚያስ በፍርሃትና በድንጋጤ ስሜት እየተርበተበተ ቆይ አንቺ የማታዋ ልጅ ነሽ አይደል? እዚህ እንዴት ልትመጪ ቻልሽ ብሎ ይላታል። ልጅቷም በማሾፍ ምን አላስታውስም ለማለት ነው ብላ ትለዋለች። ነገሩ ድብልቅልቅ ያለበት ኤርሚያስ በንዴት አሃ ይሄ ደግሞ የራሄል ሌላኛዋ ሴራ ነው፣ ንገሪኝ ማን የላከሽ ብሎ ይልና በጥፊ ይመታታል። ልጅቷም ባረፈባት ጥፊ ብትደናገጥም የተሰጣትን ሚሽን ላለማበላሸት አንገቷን ትደፋለች። ኤርሚያስም በንዴት እየተበሰጫጨ ራሄል ዛሬ መሞቻሽ ነው ይልና ልብሱን ከወዳደቀበት ለቃቅሞ ይወጣል። ኤርሚያስ ይህን ሁሉ ነገር ሲያደርግ ስልኩ አልተዘጋም ነበርና ኤሚ ሙሉ በሙሉ የተፈጠረውን ነገር ትሰማና እጅግ በጣም ታዝናለች። ልጅቷም ኤርሚያስ መሄዱን እርግጠኛ ከሆነች በኋላ ለጓደኛዋ ራሄል ደውላ ሪች የላኩልሽ ቪዲዮ ደረሰሽ? ሰውዬሽ ደግሞ በጣም ስለጎዳኝ ተጨማሪ ገንዘብ ያስፈልገኛል። በዛ ላይ እሳት ለብሶ እሳት ጎርሶ እየመጣልሽ ስለሆነ አሁኑኑ አምልጪ ብላትልና ስልኩን ትዘጋዋለች። ኤርሚያስም ራሄልን ለማግኘት ተቻኩሎ በመሄድ ላይ ሳለ ኤሚ ደውላለት እንደነበር ትዝ ይለዋል። ወዲያውኑ ሐሳቡን በመቀየር ራሄል ጋር መሄዱን ትቶ ወደ ኤሚ ጋር ይመለሳል። ኤሚ ግን የተፈጠረውን ነገር ከሰማች በኋላ ቅስሟ ተሰባብሮ እያለቀሰች እናቷ ዝናሽ ታገኛታለች። ዝናሽም በኤሚ ሁኔታ ተደናግጣ ኤሚ እኔ ልጅ ምን ሆነሽብኝ ነው ብላ ትላታለች። ኤሚም እናቷ ዝናሽን ስትመለከት በምሬት እያለቀሰች እማዬ ይቅርበኝ፣ አይሆንሽም ይቅርብሽ እያላችሁኝ ረግጫችሁ ሄጃለሁ፣ ሁላችሁንም አንገታችሁን አስደፍቻችኋለሁ፣ እባክሽ እማዬ ይቅርበኝ እያለች ስቅስቅ ብላ ታለቅሳለች። የልጇ ሁኔታ ያስጨነቃት ዝናሽም እባክሽ ልጄ ተረጋግተሽ የተፈጠረውን ነገር አስረጅኝ ብላ ትላታለች። ኤሚም ማልቀሷን ቀጥላ አንቺንም አባዬንም አልሰማም ብዬ ፍቅሬን አስበልጬ ነበር የወጣሁት፣ ይቅርበኝ እናቴ፣ አባዬም ልክ ነበር፣ ያ ኤርሚያስ አታላይና አጭበርባሪ ሰው ነው፣ ተቀይሬያለሁ ሲለኝ አምኜው ነበር፣ ግን መቼም አይቀየርም ብላ ትላታለች። ዝናሽም ምንድነው የኔ ልጅ ኤርሚያስ ያደረገሽ ነገር አለ? ምንድነው የተፈጠረው? እኔንም እኮ አስጨነቅሽኝ፣ እባክሽ ንገሪኝ ብላ ትላታለች። ኤሚም ኤርሚያስ ከሌላ ሴት ጋር ሲማግጥ እንደነበር ተነግራታለች። ዝናሽ በሰማችው ነገር ብትደናገጥም ኤሚን ለማረጋጋት የተሳሳተ ነገር ሰምተሽ እንዳይሆን ማን የነገረሽ ብላ ትላታለች። ኤሚም ለቅሶዋን ቀጥላ እኔ ራሴ ነኝ በጆሮዬ የሰማሁት፣ አባዬ ይቅርብሽ እያለኝ አልሰማም ብዬ ጉድ አደረገኝ ብላ ትላለች። ሌኩን እቅዱ ተሳክቶለት ባገኘው መረጃ መሰረት ተሰማን ከእስር ያስፈተዋል። ተሰማም ከእስር ሲወጣ ሌኩን ቆሞ እየጠበቀው ይመለከተዋል። የሌኩንን አይን ማየት የከበደው ተሰማም አንገቱን አቅርቅሮ ወደ ሌኩን ጋር ይጠጋል። ምን እንደምልህ አላውቅም ሌኩን፣ በቁሜን የገደልከኝ ብሎ ሲል ሌኩን ተሰማ እባክህ ተረጋጋ ብሎ ይለዋል። ተሰማም እንዴት ብዬ ሌኩን፣ እንዴት ያን ሁሉ ነገር በድዬ በዛ ላይ ደግሞ እጄንም አንስቼብህ አንተ ግን ብሎ ሲል ሌኩን ተሰማ አንተ ከልብህ እንዳላደረግከው ስለማቅ አልተቀየምኩም። አሁን ደግሞ ሁሉም ነገር ስላለፈ በዚህ ጉዳይ ራስን አታስጨንቅ፣ እኔም ይቅር ብዬሃለሁ ብሎ ይለዋል። በል አሁን ወደ መኪናው ግባና ወደ ቤት እንሂድ ብሎ ይለዋል። ተሰማም በጸጸት አንገቱን ደፍቶ ምን ቤት አለ ሌኩን፣ ሁሉንም ነገር እኮ እንዳልነበር ነው ያደረኩት፣ ያው እንደለመደብኝ ጎዳና ወድቃለሁኝ እንጂ ብሎ ይለዋል። ሌኩንም አታስብ ተሰማ፣ አሁን ወደ እኔ ቤት ነው የምንሄደው ብሎ ይለዋል። ተሰማም ክው ብሎ ይደነግጥና በፍጹም አይሆንም ሌኩን፣ እንዴት ብዬ ነው የዝናሽን አይን ማየው፣ በፍጹም አላደርገውም ብሎ ይለዋል። ሌኩንም ተሰማ ሁሉም ነገር እኮ ትናንት ላይ አልፏል፣ ስለዚህ አሁን ደግሞ ማሰብ ያለብህ ስለ ወደፊቱ ነው ብሎ ይለዋል። ተሰማም ጸጸቱን መሸከም እያቃተው በፍጹም አይሆንም ሌኩን፣ ደፍሬ ዝናሽንም ሆነ ልጆቹን የማይበት ሞራል የለኝም ብሎ ይለዋል። ሌኩንም ተሰማ ይልቅ የምቀየመው አሁን ነው፣ ሁሉም በቤት እየጠበቁን ስለሆነ እንሂድ ብሎ ይለውና ተሰማን አቅፎ ያጽናነዋል። የሌኩን ድርጊት ከአቅሙ በላይ የሆነበት ተሰማ በጸጸት
ስቅስቅ ብሎ ያለቅሳል። ላይኩንም በቃ ወደ መኪናው እንግባ ይለውና ወደ መኪናው ገብተው ወደነ ላይኩን ቤት መንገድ ይጀምራሉ። በር ላይ እንደደረሱም ተሰማ ህሊናው እየወቀሰው አሁን እንዴት ብዬ ነው ደፍሬ የምገባው ብሎ ሲል ላይኩን አይዞ ተሰማ ብሎ እያጽናናው እያለ ላይኩንም ሆነ ተሰማ ከዚህ በፊት አይተዋት የማያውቁት አንዲት ልጅ ትመጣና እሱ የኤሚ አባት ኖት ብላ ትለዋለች። ላይኩንም ግራ በመጋባት ወደ ልጅቷ ዞር ይልና አዎ ግን አንቺ ማነሽ ብሎ ይላታል። ልጅቷም በእጁ የያዘችው ሚሞሪ ለላይኩን ትሰጠውና ኤሚን ማግኘት ስላልቻልኩኝ ይህን እንዲሰጡልኝ ብዬ ነው የኔንም ማንነት እዛ ላይ ያገኙታል ብላ ከአካባቢው ትሰወራለች። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ለብዙዎች እንዲደርስ ያጋሩ። በቀጣይ ክፍል እስክንገናኝ እስከዛው ሰላም ቆዩ።